ማለት ነው። ሁለት ነገር አስታውሰኝ። አንደኛው ያስታውሰኝ ምንድነው ከዚህ በፊት የሚባል ነገር አለ። ምናልባት ወደ ኋላ አንድ የተወሰነ ዓመት ብትሄድ ኢንፎርሜሽን ኢዝ አ ኪንግ ይባላል። በቃ መረጃ ካለ በቃ ንጉስ ነህ። መረጃ ያለው ሰው ንጉስ ነው። አሁን መረጃ በጣም በዝቷል። እንደውም ከአቅም በላይ ሆኗል። አሁን ደግሞ የሚባለው በዚህ ዘመን ነው አቴንሽን ነው ንጉስ የሚያደርግ አቴንሽን በሆነ መንገድ ማግኘት የምትችል ከሆነ ያልከው መድረስ የምችላቸው ደረጃ ላይ ትደርሳለህ። ስለዚህ አሁን ያለው ቻሌንጅ የተለየ ቻሌንጅ ነው። ሌላው አሁን እንግዲህ ዓለም የደረሰችበት ቦታ አለ። በተለይ አርቲፊሻል ኢንተለጀንስ የኢንተርኔት ዘመን ነበረ። አርቲፊሻል ኢንተለጀንስ ሁላችንም ግራ የተጋባንበት ወዴት እንደሚሄድ አናውቅም። ኤለን መስክ ባለፈው የሆነ ጥያቄ ሲጠይቅ ነበር። ድህነት ከ10 ዓመት ከ20 ዓመት በኋላ ኢሬሌቫንት ይሆናል ብሏል። ማንም ሰው ድሃ የሚባል ነገር የለም። ኢማጂን በእኔ ዘመን ሰው ሁሉ ድህነት የሚባል ነገር ላያጋጥመው ነው ማለት አእምሮዬ ሊያስብ አይችልም በምን መንገድ ያ ሊሆን እንደሚችል። ግን በሱ ትንበያ የዛሬ 20 ዓመት ድሃ የሚባል ነገር አይኖርም። ለምሳሌ እንደ ፔንሽን ምናምን የሚባሉ የጡረታ ምናምን የሚባሉ ነገሮች አሉ። እነሱ ራሱ እኮ ዝም ብላችሁ እየለፋችሁ ነው። ጡረታ የሚባል ነገር የለም። ከተወሰነ ጊዜ በኋላ ምን ሆኖ ያ እንደሚመጣ ምንም የምናውቀው ነገር የለም። አዲስ ቻሌንጅ አለ። እንግዲህ እንዳባባላቸው መሬትን ገነት ሊያረጓት ነው ማለት ነው። ምን ማንን ሰው ካልተራቀ ምን ችግር አለ? ምናልባት ራሳችን የምንፈጥራቸው እንደ ጦርነት አይነት ነገሮች ካልመጡ እስቲ የሚመጣው እናያለን። ከጊዜው ግን ጋር ራስን እንዳልከው ያለችውን ኦፖርቹኒቲ ተጠቅሞ ዊንዶውን መጠቀም መቻል ወሳኝ ነው። የኤአይ ዘመን ነው። ለእኛ ነው እሱን አናውቀውም ደግሞ አይደል? ኢትዮጵያ ውስጥ ለኤአይ ዘመን ነው የሚለውንም ብዙ ላናቅ እንችላለን።